ከመስከረም 26 እስከ ህዳር 6 ባለው ወር ውስጥ ቅድስት ቤተክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። ይህ ዘመነ ጽጌ ሁለት ነገሮችን በውስጡ የያዘ ሲሆን አንደኛው ስለ እመቤታችን ስደት የሚነገርበት፣ ስደቷ የሚታሰብበት፣ ምእመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት፣ ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። እመቤታችን ሁልጊዜም ከምእመናን ልቡና የማትጠፋና ሁልጊዜም የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች። ሁለተኛው እመቤታችን በጽጌ ጽጌ የሚለው የአበባ ዘመን ማለት ነው። ከዚያ ዘመን ጋር እመቤታችን ስለምትመሳሰል ብዙ ምሳሌዎች ስላሏት ያን ዘመን የጽጌ ለእመቤታችን ተሰጥቶ ይታሰባል ማለት ነው። የመጀመሪያውን ስናይ ዘመነ ጽጌ ማለት እንደተነጋገርነው የአበባ ዘመን ማለት ነው። ይህ ዘመነ ጽጌ በእመቤታችን ይመሰላል። ጽጌ የሚመጣው የክረምት ዘመን ካለፈ በኋላ ነው። ክረምት የልምላሜ ዘመን ነው፣ የጭቃ ወቅት ነው፣ ሰው ይሳቀቅበታል። ሆኖም ግን ክረምት ጥቅም አለው። ለምን ቢባል አበባዎቹ የተገኙት ፍሬዎቹ የተገኙት በክረምት ስለሆነ፣ ስለዚህ ክረምት ጥቅም አለው፣ ግን አሰቃቂ ነው። ክረምት ልምላሜ ያለ ፍሬ ግን የለም። ክረምት ለገበሬዎቹ የተስፋ ዘመን ነው። የሚፈልጉትን እሸት አይበሉበትም፣ ግን የተስፋ ዘመን ነው። በዚህ ዘመን ይደርስልናል ብለው ቅጠሉን እያዩ በተስፋ ብቻ የሚጠግቡበት ጊዜ ነው። ለዓመቱም ሙሉ የጥጋብ ዘመን ፍሬ ለመውቃት ክረምቱ መሰረት የሚጣልበት ወቅት ነው። ቢያሰቅቅም ግን ይጣፍጣል። የኋላውን ዘመን ደስታ ስለሚያስቡ ጭቃውን፣ ዝናቡን፣ ነጎድጓዱን ይታገሱታል። ስለዚህ የክረምቱ ዘመን እና የጽጌው ዘመን ከእመቤታችን ጋር በምን ይመሳሰላል ያሉ እንደሆነ ክረምት የነቢያቱ ዘመን ምሳሌ ነው። ክረምት የዲያብሎስ ያሰቃቂው ዘመን ምሳሌ ነው። በዚያ ዘመን ክረምቱ አሰቃቂ ነው። ዲያብሎስም ሰዎችን ከእግሩ በታች አድርጎ ሲገዛበት የነበረው ዘመን አሰቃቂ ነው። ክረምት የነቢያቱ ዘመን ለምን ተባለ ቢባል የነቢያቱ ዘመን ክረምት ልምላሜ እንጂ ፍሬ የለም። ፍሬውን ብቻ እያደረጉ በተስፋ የሚኖርበት ጊዜ ነው። ከጽጌው ከፍሬው እንደርሳለን እየተባለ ነቢያቱ ይወለዳል የሚለው ነገር ተገልጾላቸዋል፣ ግን በተስፋ የኖሩበት ነው እንጂ ፍሬውን አላዩ። የሆነ ሆኖ ቅጠሉን ስለሚያዩ በዚያ ተስፋ እንደርሳለን እያለ ገበሬው እንደሚጠብቅ ከጽጌውም ሳይደርስ ሊሞት ይችላል። ሆኖም ግን ቅጠሉን በማየቱ እደርሳለሁ እያለ ሁልጊዜ እየተደሰተ ይኖራል። ጭቃው ቢያሰቅቀውም ዝናቡ ቢያሰቅቀውም ያ ልምላሜ ስለሚያይ በተስፋ ነው የሚኖረው። ተስፋ አይቆርጥም። ነቢያቱም በመጋዝ ቢሰነጠቁም ወደ ገደል ቢጣሉም ቢሳደዱም ቢሰቃዩም ግን እመቤታችንን በትንቢት ልምላሜ ያያዋት ስለነበረ ተስፋ አይቆርጡም ነበረ እና ያ ክረምት የነቢያቱ ዘመን ምሳሌ ነው። ጽጌ የክርስቶስ ዘመን የእመቤታችን ዘመን ምሳሌ ነው።